በላይ ምንም አይነት ማስረጃ ሊኖር አይችልም። ወይስ ደግሞ ከአብርሽ ጋር የተፈራረምሽበት ፊርማ አለ? የለም አይደለ? ምንም ልታመጪ አትችይም። እዛ ጋር አቁማ ህግ ፊት ብትገትርሽ ምንም አታመጪ። አይ ፈረንጆ አንተ ልክ ልኳን ንገራት እንጂ እውነት ለመናገር አንተ ልክ ልኳን ንገራት ማለት ነው። በነገራችን ላይ ፈረንጁ መጥፎ ነገር ይጠላል መሰለኝ። ብዙ ጊዜ እንትን ብሎ ነው የሚያያት ታዝቦ ማለት ነው። እና ህግ ፊት ብትገትርሽ ምንም አታመጪ ማለት ነው። በድፍረት ጎበዝ ወንድ ማለት አንተ ነህ። እውነት ነው። ሌላኛው ወስላታ ሆኗል። ወስላታ ራሱ አይገልጸውም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻ ተከታተሉ። ኧረ እባካችሁ ኮፒ ሊንክ አድርጉኝ። ተው። እውነት ለመናገር ቻናል እየወረደ ነው፣ ግን እየተጠራጠርኩት ነው። ሰሞኑ ሪፖርት የሚል ነገር መጥቶልኛል ማለት ነው። እናንተ እጃችሁ ቆማጣ ያደርገው የሰራችሁት አይበርክትላችሁ። እውነት ለመናገር ሪፖርት የምታደርጉ ካላችሁ ማለት አይበርክትላችሁ። እንደው ብን ብላችሁ ቅሩ እዛው ብን ያደርጋችሁ ማለት ነው። ኢትዮጵያ ውስጥ ሆናችሁ ራሱ ዩቱበሮቹ ራሱ ሪፖርት ማድረግ ይችላሉ። ለማንኛውም ኮፒ ሊንክ አድርጉልኝ ቤተሰብ። እና ፈረንጁ እንግዲህ ልክ ልኳን ነገራት ማለት ነው። ለማን? ለወይዘሪት ውሽሚት ለሜዳዋ አህያ ነግሮሻል። በደንብ አድርጎ ነው የነገራት። እና ሩታም የምትመከር ሴት አይደለችም። እህቴ እንደዚህ ብለህ ከፈለክ መምከር ትችላለህ። ወደ ትዳርሽ ተመለሽ ማለት አንቺስ ማን ይምከርሽ? አንቺስ ማን ይምከርሽ? ብልግናሽ እስከ ጥግ ድረስ አድርገሽ የብልግናሽ ጥግ ስታሳይ ማን ይምከርሽ? ሩታስ ትዳርሽን አስተካክለሽ ያዢ ልትባል ትችላለች። አንቺ ውሻ የሜዳ አህያ እያለሽ እንዴት ብለን ነው ትዳርሽን ያዢ ሩታዬ፣ ትዳርሽን አሳምሪ፣ ትዳርሽን አስተካኪ የምንላት? አንቺ እኮ በዚህ በኩል እንትን ብለሻል እኮ እንዴ! እንደ አህያ እንደ ሜዳ አህያ የተወረወርሽ ሰው እስከሆንሽ ድረስ ተንጠልጥለሻል። እንዴት ተብላ ነው ሩታ ትዳሯን ማስተካከል የምትችለው? አንቺ መች ተመከርሽና? አንቺ መች ራቅሽና? በቆሻሻ ቦታ ማለት ነው። ማለት ቆሸሸሽ ሰው እያቆሸሽ ነው ብዬ ነው ማለት ነው። እና እኔ እየተጠራጠርኳችሁ ነው እውነት ለመናገር። ሪፖርትም እያደረጉብኝ ያሉት እነሱ ይመስሉኛል፣ ዝርካሾች ማለት ነው። የትም አይቀራቸውም ለቃቃሚ ሁላ ማለት ነው። ልካቸው እስከ ጥግ ድረስ ይነገራቸዋል እውነት ለመናገር። ለምን? እኔ ኢሜል ስለመጣልኝ ነው። እናም ፈረንጁ ጎበዝ ተናግረህ ልክ ታስገባለህ። አንጀት እኮ ነው ቂቤ የሚጠጣው ማለት ነው። ሌሎቻቸው እኮ ልፍስፍስ እኮ ነው ያሉላት፣ ልፍስፍስ ማለት ነው። ደግሞ አፋለኝ ብላ እህቴ እንደዚህ ነው ብላችሁ ምከሯት። ሩታ ተመክራለች። ሩታ ምክርትም አያስፈልጋትም ሲጀምር ማለት ነው። ምክርት አያስፈልጋትም። ምክርት የሚያስፈልግሽ አንቺ ነሽ። እንደውም ምክርት አይደለም አንቺ እውነት ለመናገር ደህና ዱላና ሚጥሚጣና በርበሬ ነበረ ማጨስ አንድ ክፍል ላይ ዘግቶ። አንቺ ምክር እንደው በምክር ትመለሽ ይሆን? አንቺ ህዝብ ታዘበሽ እስከ ሃይማኖት እስከሚያወራ ድረስ ሰው ልጅ እንደው ፈጣሪዋን ያልፈራች ፈሪያን እግዚአብሔር ያልፈራች ሲሉሽ የነበሩ ሰዎችን ያልፈራሽ፣ የነሱ ምክር ያልሰማሽ፣ ከዝሙት ያራቅሽ፣ ዝሙት አስፋፊዎች ማለት ነው። ከእንደዚህ ከቆሻሻ ተግባር ያራቅሽ ሩታን ምከሯት። እህቴ እንደዚህ ብላችሁ ምከሯት። መክረሽ ሞተሻል። ይቺ ሰገጤ መሀይም እውነት ለመናገር እንዴት እንዳስጠላችሁኝ። ዝሙት ማስፋፋት ምን የሚሉት ነው? እንደው አብርሃም ምን ያላቅልህም ፈጣሪ ሁን። እውነት ለመናገር እሱ በነገራችን ላይ ጥሩ ሰው ነው ጋይዝ። አብርሃም መጥፎ ሰው አይደለም። መጥፎ ነገር የለበትም እኮ ድራማው ነው ማለቂያ የሌለው። ድራማ እኮ እጅ የሚል ድራማ ነው የሚሰሩት እንጂ መጥፎ ነገር አብርሃም ያደርጋል መጥፎ ነገር ይሰራል ማለት አይደለም። የምትንዘላዘልበት እጅ በላይ ላዩ የምትወጣ እጅ ሳመኝ የምትለው እሷ ደግሞ እኮ እኔ እኮ ግርም የሚለኝ ነገር ደግሞ ማለት ነው አብርሃም በጣም ብልጥ ነው። ምን ያደርጋታል? እሷ ወንድ ልጅ የሚያደርገው ነገር እሷ እንድታደርገው መደረጉ ራሱ ማለት ነው። እሷ ታደርገዋለች በቃ ይሁን የሚል ከሰከሰው እኮ ወንድ ልጅ ነው። ሴትን ልጅ ለማበላሸት የሚነሳው ወንድ ልጅ ነው አይደለ? እሷ ናት እንደምታበላሸው ወይም ደግሞ ለማበላሸት የተነሳችው። ለማንኛውም ተልከስክሰሻል ወይዘሪት የሜዳ አህያ። ልክሽም ነግሮሻል ማለት ነው። ሩታና ፈረንጂ ይናገሩ። እውነት ለመናገር ንግግር ላይ ስማርት የሆኑ ንግግር የሚናገሩ ሁለቱ ናቸው። ከዛ ውጭ አብርሃም ደግሞ ከዚህ ቆሻሻ ተግባር ስትወጣ ነው አንተም ይሄን ጀግና የምትሏታል። የምን ጀግና ስለሆነች እኮ ነው ጀግና የምንላት። የምን ሰለሞኑልኝ